ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በብዙዎቻችሁ ጥያቄ መሰረት ቡና በወተት ከመጠቀም አንጻር ያሉ ሊታወቁ የሚገቡ መሰረታዊ ሀሳቦችን እንመለከታለን። በዚህ ትምህርት ላይ በይበልጥ አትኩሮት ሰጥተን የምናየው አንደኛ ቡና በወተት ከመጠቀምና ጥቁር ቡናን ከመጠቀም ለሰውነታችን ለጤናችን የሚስማማው የተሻለው የትኛው ነው የሚለውን እናያለን። ሁለተኛ ቡናን በወተት መጠቀም ቡና ለሰውነታችን የሚሰጠውን ጥቅም እንዲሰጥ ያደረጉት ፖሊፈነል ተብሎ የሚጠሩ ኬሚካሎች ላይ ያለው ተጽዕኖ ምን ይመስላል? ሶስተኛ ቡናን በወተት መጠቀም አስፈላጊ ወይም ደግሞ የተሻለ የሚሆንበት ገጠመኝ የትኛው ነው? እሱንም አያይዘን የምናይ ይሆናል። በዚህ ወቅት ልንጠቀመው ስለሚገባው የወተት አይነትም የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ ጠቃሚ ሀሳቦችን ምክሮችን ታገኛላችሁ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ትምህርቱን ለሌሎች በማጋራትም ጠቃሚ መረጃዎችን እውቀቶችን እንዲያገኙ እናድርግ። በጥቁር ንጹህ ቡናና ቡናን በወተት በመጠቀም መካከል ያለውን አጠቃላይ ልዩነት እንመልከት። ጥቁር ቡና በውስጡ ከፍተኛ የሆነ ፖሊፈነል ተብሎ የሚጠሩ በይበልጥ ደግሞ ክሎሮጀኒክ ተብሎ የሚጠሩ የፖሊፈነል ኬሚካሎች ክምችት አለው። ይህ ኬሚካል ከፍተኛ የአንቲኦክሲዳንትነት ባህሪ ያለው ኬሚካል ነው። ቡና ለሰውነታችን ለሚሰጠው በርካታ ጥቅሞች ዋነኛውን ኃላፊነትና ቦታ የሚወስደው ይህ ክሎሮጀኒክ ተብሎ የሚጠራው የፖሊፈነል አይነት ነው። ይህ የፖሊፈነል አይነት በደማችን ውስጥ የሚኖረው እንቅስቃሴና ስርጭት ነው ቡና ለሰውነታችን የሚሰጠውን ጠቀሜታዎች እንዲሰጥ ብቁ ያደረጉት። ሁለተኛ ጥቁር ቡና ሲምፕል ነው። ይህም ማለት በውስጡ ምንም አይነት ስኳር የለውም፣ ፋት የለውም። በውስጡ ያለው የካሎሪ መጠን እጅግ በጣም አነስተኛ ነው። በተቃራኒው ቡና በወተትን ስንመለከት አንድ ቡና በወተት እንደምንጠቀመው የወተት አይነት በውስጡ የሚኖረው የፋት የስኳርና የካሎሪ መጠን ከፍተኛ ነው። ከጥቁር ቡና ጋር የሚወዳደር አይደለም። አሁንም ግን እያንዳንዱ ወተት በውስጣቸው ያላቸው የፋት መጠን ይለያያል። ለአብነት ያክል የከብት ወተት ከሌሎች የወተት አይነቶች በውስጡ ከፍተኛ የሆነ የፋት መጠን አለው። ቡናን በወተት ስንጠቀም በይበልጥ ደግሞ ከከብት ወተት ጋር አንድ ላይ ስንጠቀም ሰውነታችን ቡና ውስጥ ያሉትን ፖሊፈነል ተብሎ የሚጠሩ ኬሚካሎችን ሜታቦላይዝ አድርጎ የሚጠቀምበት ስርዓት ላይ ተጽዕኖ ያሳድራል። ይህ ተጽዕኖ እንደየሰው ይለያያል። አንዳንድ ሰዎች ላይ የሚያሳድረው ተጽዕኖ ሰውነታችን እነዚህን ፖሊፈነል ተብሎ የሚጠሩ ኬሚካሎች በፍጥነት በተገቢ መንገድና ሰዓት መጠቀም እንዳይችል ሊያደርግ ይችላል። ይህም ማለት በበቂ መጠንና በተገቢ ሰዓት መሰራጨታቸው መዘዋወራቸው እንዳይኖር ሊያደርግ ይችላል። አንዳንድ ሰዎች ላይ ከዛ የዘለለ ተጽዕኖ ሊያሳድር ይችላል። ይህም ተጽዕኖ ሰውነታችን ቡና ውስጥ ያሉ ፖሊፈነል ተብለው የሚጠሩ ኬሚካሎችን የሚጠቀምበትን ሁኔታና መጠን ሊያወርደው ይችላል። አንዳንድ ጥናቶች እንደሚያሳዩት እንደምንጠቀመው የወተት መጠንና ብዛት ቡና ውስጥ ያሉ ፖሊፈነል መጠን ላይ አሉታዊ ተጽዕኖችን ያሳድራሉ። ለአብነት ያክል አንድ ካፕ አንድ ሰው ቡና ሲጠቀም ግማሽ ካፑን ወተት ግማሽ ካፑን ቡና አድርጎ ቢጠቀም በዚህ ወቅት ይህ አይነት አጠቃቀም ሰውነታችን በዚህ ቡና ውስጥ ያሉ ፖሊፈነል ተብሎ የሚጠሩ ኬሚካሎችን የማግኘት እድልን እስከ 50% ሊያወርድ ሊቀንስ ይችላል። እያንዳንዳችን ሰውነታችን ቡና ውስጥ ያለውን ካፊን ሜታቦላይዝ አድርጎ የሚጠቀምበት ስርዓት ፍጥነትና ሁኔታዎች ይለያያል ብያቸዋለሁ። አንዳንድ ሰዎች ቡናን ሲጠቀሙ የተጠቀሙት ቡና ለተወሰነ ደቂቃዎች፣ ሰዓታት ብቻ ያነቃቃቸውና ይህ ካፊን ከሰውነታቸው ያልቃል። አንዳንድ ሰዎች ግን የተጠቀሙት ቡና ውስጥ ያለው ካፊን ለረጅም ሰዓት ሰውነታቸው ላይ ቆይቶ ጠዋት የተጠቀሙት ቡና እስከ ከሰዓት ድረስ ሊያነቃቃቸው የመነቃቃት ስሜትን ሊፈጥርላቸው ይችላል። አንዳንዴ ደግሞ ከፍ ሲል ከሰዓት የተጠቀሙት ቡና ውስጥ ያለው ካፊን በደማቸው ሲሰራጭ ቆይቶ ማታ ላይ እንቅልፍ ሊነሳቸው ይችላል። ሰውነታችን ቡናን ሜታቦላይዝ እንደሚያደርግበት ፍጥነትና ስርዓት ቡናን በወተት መጠቀም በተመሳሳይ መልኩ ሰውነታችን ቡና ውስጥ ያሉ ፖሊፈነል ተብሎ የሚጠሩ ኬሚካሎችን ወስዶ ሜታቦላይዝ አድርጎ ፈጭቶ የመጠቀም ሁኔታና ስርዓት ላይ አሉታዊ ጫናን ሊያሳድር ይችላል። በሚከተሉት ሁኔታዎችና ገጠመኞች ወቅት ጥቁር ቡና ንጹህ ቡናን መጠቀም የተሻለና መልካም ነው። አንደኛ አንድ ሰው ክብደት ለመቀነስ የተለያዩ እንቅስቃሴዎችን ተግባራትን እያደረገ ባለበት ወቅት ቡናን በወተት ከመጠቀም ጥቁር ቡናን መጠቀም
ይበልጥ ሜታቦሊዝምን በመጨመር ከፍ ማድረግ ክብደት የመቀነስ ስርዓትን ሊደግፍ ሊያግዝ ይችላል። በተቃራኒው ቡናን በወተት መጠቀም ተጻራሪ ለውጥን ሊያስከትል ይችላል። በእርግጥ የሚያስከትለው ተጻራሪ ለውጥ የከፋ ወይም ከፍ ያለ ላይሆን ይችላል። ሁለተኛ፣ አንድ ሰው የሚከተሉትን ምልክቶች ሰውነቱ ላይ የሚያይ ከሆነ በዚህ ወቅት ጥቁር ቡናን መጠቀም የተሻለና መልካም ነው። አንደኛ፣ የሆድ መነፋት። ሁለተኛ፣ ከፍ ያለ የጋዝ ምርት። ሶስተኛ፣ ምግብ ያለመፈጨት ሁኔታዎች። አራተኛ፣ ቆዳችሁ ላይ ብጉርና ተመሳሳይ ቆዳ እክሎች ከገጠማችሁ በዚህ ወቅት ጥቁር ቡናን መጠቀም የተሻለና መልካም ነው። በእንዲህ አይነት ጊዜያት ቡናን በወተት መጠቀም በወተቱ ውስጥ ያሉ ፕሮቲኖች በይበልጥ ደግሞ ኬሲን ተብለው የሚጠሩ ፕሮቲኖች የተከሰቱ ያሉ ስርዓቶችን በይበልጥ ሊያባብዙ ይችላሉ። ከዚህ በፊት እንዳየነው ከከብት የሚገኙ ወተቶች በውስጣቸው ከፍ ያለ ኬሲን ተብሎ የሚጠራውን ፕሮቲን ይዘዋል ብያቸዋለሁ። አንዳንድ ሰዎች በተፈጥሮ ሰውነታቸው ይህን ኬሲን ተብሎ የሚጠራውን ፕሮቲን ፈጭቶ ዳይጀስት አድርጎ የመጠቀም አቅሙና እድሉ አነስተኛ ነው። ከዛም የተነሳ የተከሰቱ ያሉ ከላይ የጠቀስኳቸውን ስሜቶች ሊያባብስ ይችላል። ሌላው አንድ ሰው ቡናን በተጠቀመ ጊዜ ሁሉ የራስ ህመምና ተመሳሳይ ምልክቶችን የሚያይ ከሆነ ምናልባት ቡናን በወተት መጠቀም ሰውነታችን ካፊንን ሜታቦላይዝ አድርጎ የሚጠቀምበትን ስርዓት በማዘግየት ሊያስከትላቸው የሚችላቸውን አንዳንድ ምልክቶች ሊያረግብልን ይችላል። በዚህ ወቅት የምትጠቀሙት የወተት አይነት የአልመንድ ወተት ከአልመንድ የሚዘጋጅ ሚልክ አልመንድ ሚልክ ቢሆን መልካም ነው። ምንም አይነት ስኳር የሌለው ምንም አይነት ማጣፈጫ ያልያዘ የአልመንድ ወተት ብትጠቀሙ መልካም ነው። ሌላው እዚህ ጋር ልታሰምሩበት የሚገባው መሰረታዊ ነገር አንድ ሰው በየቀኑ ቡናን እየተጠቀመ በተመሳሳይ መልኩ ግን ከፍተኛ ድካም የሚያስቸግረው ከሆነ ምናልባት ይህ አይነት ሁኔታ ቡና ውስጥ ካለው ካፊንና ቡና ሰውነታችን ላይ እያስከተለ ካለው ድርቀት ጋር ሊያያዝ ይችላል። በእንዲህ አይነት ገጠመኝ ወቅት ሁለት መፍትሄዎችን መውሰድ አስፈላጊ ነው። አንደኛ፣ ቡናን በየቀኑ የምትጠቀሙ ሰዎች በቀን ውስጥ በቂ ውሃን መጠቀም ያስፈልጋል። ለምሳሌ ያክል ለአንድ ካፕ ቡና ቢያንስ 2 ብርጭቆ ውሃን መጠቀም አስፈላጊ ነው። በእንዲህ አይነት መንገድ ሰውነታችሁ በቂ ፈሳሽ ውሃን እንዲያገኝ ብታደርጉ የተከሰቱ ያሉ ድካሞችና ተመሳሳይ ምልክቶችን ልትቀንሱ ልታስወግዱ ትችላላችሁ። ሁለተኛው መፍትሄ በውስጣቸው በጣም ዝቅተኛ ካፊን ይዘት ያላቸውን የቡና አይነቶች መጠቀም ነው። እነዚህን ሁለት መፍትሄዎች ወስዳችሁ ምንም አይነት ለውጥ የማታዩ ከሆነ በእርግጥ ይህን አይነት አጠቃቀም ቢያንስ ለ2 ሳምንት መጠቀም አስፈላጊ ነው። ለ2 ሳምንት ተጠቅማችሁ ምንም አይነት ለውጥ የማታዩ ከሆነ በዚህ ወቅት ደግሞ ቡናን አቁማችሁ ለ2 ሳምንት ብትሞክሩትና ሰውነታችሁ ላይ ያለውን ለውጥ ብታዩት መልካም ነው። ዋነኛው ነገር ግን ቡናን አዘውትሮ የሚጠቀም ሰው በቂ ውሃን ለሰውነቱ ማቀበል አለበት። በስተመጨረሻም ቡና በወተት ከመጠቀምና ጥቁር ቡናን ከመጠቀም የተሻለው የትኛው ነው ስንል ጥቁር ቡናን መጠቀም የተሻለውና ጤናማው ነው። ምክንያቱም ቡና ለሰውነታችን የሚሰጠው ጥቅሞች የተመሰረቱት ውስጡ ከያዘው ፖሊፈነል የተነሳ ነው። እነዚህን ፖሊፈነል በበቂ መጠን የሚይዘው ጥቁር ቡና ነው። ጥቁር ቡናን መጠቀም መልካምና የተሻለ ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ